ሐሳብ የሞተ ዕለት። አንድ ጊዜ አንድ የሮም የጦር መሪ ወደ አንድ የአይሁድ ከተማ ይገባል። የከተማዋን ሕዝብም ወደ አንድ የማጎሪያ ስፍራ ይሰበስባቸዋል። የከተማዋ ቤቶች አንድ ሳይቀሩ እንዲቃጠሉ ለወታደሮቹ ትእዛዝ ይሰጣል። በዚያ ጊዜ ሕዝቡ በየቤቱ ውስጥ ያለውን ሀብት ለማውጣት ለመነ። የሮም ወታደር ግን አልፈቀደም። የሕዝቡ ልመና እየበዛ ሲሄድ የወታደሮቹ አለቃ አንድ ነገር ፈቀደ። ሕዝቡ ሁሉ ተስማምቶ አንድ እጅግ የሚፈልጉትን ነገር ብቻ እንዲያወጡ። ሕዝቡ ተተረማመሰ። አንድ ሌላውም ሌላ ይላል። ከዚያ ሁሉ ሀብት መካከል እጅግ አስፈላጊ የሆነውን ነገር መርጦ ማውጣት አስቸጋሪ ሆነ። ማንንም የሚያስማማ ሐሳብ ማግኘትም አልተቻለም። በመጨረሻ ሕዝቡ በአንድ ነገር ተስማሙ። የአይሁድ መምህር በጉዳዩ ላይ እንዲወስኑ ረቢው ወደ ከተማው ገቡ። ያቀኑትም ወደ ምኩራቡ ነበር። ሕዝቡ ሁሉ ምን ይዘው ሊወጡ እንደሚችሉ የየራሱን ግምት ይሰጥ ነበር። አንዳንዱ ደግሞ የሚሆነውን ለማየት በጉጉት ይጠብቅ ነበር። ረቢው ወደ ሕዝቡ ሲመለሱ አንዳች የሚታይ ነገር አልያዙም። ወደ ወታደሮቹ አለቃ ሄደው አንዲት ያረጀች በብራና የተጻፈች መጽሐፍ መሳይ ነገር አሳዩት። የወታደሮቹ አለቃ ስቆ አሰናበታቸው። እናም ከተማዋ ተቃጠለች። የከተማዋ ሕዝብ በጉዳዩ ላይ በጣም በመበሳጨቱ ረቢው ሊገድላቸው ተነሳ። ስንት የወርቅና የብር ሀብት እያለ፣ ስንት በከበሩ ድንጋዮች ያጌጠ ሀብት እያለ አንዲት ያረጀች ብራና ይዘው በመምጣታቸው በምርጫችን ተሳስተናል አለ። ወታደሮቹ ከተማዋን አቃጥለው ሲሄዱ የከተማዋ ሰዎች ሜዳ ላይ ፈሰው ረቢውን ጠየቋቸው። ለምን ሲሉ ረቢው እንዲህ አሉ። አዎን፣ በከተማዋ ላይን የሚያጓጓ ብዙ ሀብት አለ። ወርቅ አለ፣ ብር አለ፣ የሐር ልብሶችም አሉ። ከቶም ከተልባ እግር የተሰሩ ልብሶችም አሉ። የጌጥ ዕቃዎችም አሉ። መቼስ ሁሉም አለ። ይህ ግን ከሁሉ ይበልጣል። እንዴት አለ ሕዝቡ። እነዚያ ያለቁ ነገሮች ናቸው። አንድ ጊዜ ይሸጣሉ፣ ይበላሉ፣ ያልቃሉ፣ ለጊዜያዊ ችግር ይሆናሉ፣ እኛን ከረሃብ ያላቅቃሉ። ነገር ግን አያዛልቁንም። ሰው የሚበላ ብቻ አይደለም፣ የሚጠጣም ብቻ አይደለም። ሰው ማለት ሁለት ነገር ነው፣ መንፈስና ስጋ። ስጋ ማለት ምንድን ነው? ስጋው እሱን ነው። በቦታ በጊዜና በአቅም ይወሰናል። መንፈስ ግን አይወሰንም። መንፈስን በአንድ እስር ቤት ልትወስነው አትችልም። ወደ ላይ ወደ ምጥቀቱ፣ ወደ ታችም ወደ ጥልቀቱ ይወርዳል። መንፈስ ሀገር የለውም፣ ይዋኛል፣ ይቀዝፋል። መንፈስን በጊዜ አትገድቦውም። ወደ ኋላ፣ ወደ ትናንት፣ ወደፊት፣ ወደ ነገ ይጓዛል። ስጋን በአንድ ቅርጽ ብቻ ማኖር ይቻላል። በአንድ ሞላላ ቤት፣ በአንድ አራት ማዕዘን ቤት፣ በአንድ ጉድጓድ ማድረግ ይቻላል። መንፈስ ግን በአንድ ቅርጽ ማኖር አይቻልም። ለተወለደ ልጅ ስም ይወጣል እንጂ ለወጣ ስም እንዴት ልጅ ይወለዳል? ዳዊት የሚባል ስም አውጥቶ እንዴት እንደ ዳዊት ያለ ልጅ ለመውለድ ይቻላል? መንፈስን በቅርጽ መወሰን እንዲህ ነው። ማሰብ ያለብህ እንዲህ ያለ አስተሳሰብ ነው። አንተ የዚህ ወይንም የዚያ ቡድን አመለካከት ካለህ አንተ ይህንን ወይንም ያንን ብቻ ሁን ማለት አይቻልም። መንፈስ ነፃነትን ይፈልጋል። አይኑን ጨፍኖ ወደ ውስጥ፣ አይኑንም ገልጦ ወደ ውጭ መጓዝ ያሻል። እዚህ ውስጥ ወርቅ ወይንም ብር የለም። እዚህ ውስጥ ሐሳብ አለ። ሰውን ሰው የሚያደርግ ሐሳብ አለ። ሰው ለህልውናው ዓላማ እንዲኖረው፣ የሚኖርበት ምክንያትም እንዲኖረው፣ ሰው ከመብላትና ከመጠጣት በላይ ማሰብ እንዲችል፣ ሰው ከመኖር በላይ ማሰብ እንዲችል፣ ሰው ከችግሮቹ በላይ መኖር እንዲችል፣ ለነገ ሲል ዛሬን፣ ለጭንቅላቱ ሲል ሆዱን፣ ለነፍሱ ሲል ስጋውን፣ ለሌላው ሲል ራሱን መስዋዕት እንዲችል የሚያበቃ ሐሳብ አለ። ይህ ሐሳብ ሲሞት ግን ያን ጊዜ ከተማችን ፈጽሞ ትጠፋለች። ይህ ሐሳብ ካልሞተ ግን 9 ጊዜ ብትጠፋ እንኳ 10 ጊዜ አብልጠን እንገነባታለን። ይህ ሐሳብ ከሞተ ሆዳችን አድጎ ጭንቅላታችን ይቀጭጫል። ይህ ሐሳብ ካልሞተ ግን ሆዳችን ቀጭጮ ጭንቅላታችን ያድጋል። ይህ ሐሳብ ሙቶ ሀገራችን ሀብታም ትሆን ይሆናል። ነገር ግን ሆዳሞች የሞሉባት ሀብታም ሀገር ትሆናለች። ሆዳሞች ደግሞ መጀመሪያ የሀገራቸውን ሀብት ይበላሉ፣ ቀጥለው ህዝባቸውን ይበላሉ፣ በመጨረሻም እርስ በርሳቸው ይበላላሉ። ያለ ሐሳብ ከመሰልጠን ያለ ስልጣኔ ማሰብ ይሻላል። ያለ ሐሳብ መሰልጠን ያለ ልክ የተሰፋ ልብስ መልበስ ነው። ሰውየው እየወፈረ ይሄድና ልብሱን መቅደዱ አይቀርም። ልብሱ ለሰውየው እንጂ ሰውየው ለልብሱ ሊሰፋ አይችልምና። ያለ ሐሳብ መሰልጠን ሰውየውን ለልብሱ እንደማዘጋጀት ያለ ነው። ሰውየው ከልብሱ በላይ እንዳይሆን ወይ ታስርቡታላችሁ፣ ያለበለዚያም በወፈረና በረዘመ ቁጥር ትቀንሱታላችሁ፣ ያለበለዚያም ውፍረቱንና እድገቱን ለመቀነስ ሌላ ቅጣት ትቀጡታላችሁ። ሐሳብ የሌለበት እድገትና ስልጣኔ እንደዚህ ነው። ሰው ምንም
ቢሆን ማሰቡን አይተውም። ያለ ሰው የሚኖር ሐሳብ፣ ያለ ሐሳብ የሚኖርም ሰው የለም። ስለዚህ ለእኛ ሐሳብ ይበልጥብናል። ይህ መጽሐፍ ከኛ በፊት የነበሩ ሰዎች ያሰቡትን፣ በዘመናችን ያላችሁ ሰዎች ያሰባችሁትን ነገር ይዟል። ለሀገር ትልቁ ሀብቷ ሐሳቧ ነው። በሀገር ዋናዎቹ ሰዎች ቀድመውና ልቀው ማሰብ የሚችሉ ዜጎቿ ናቸው። የበቁ ሐሳቢዎች የበቁ መሪዎችን መፍጠር ይችላሉ። የበቁ መሪዎች ግን የበቁ ሐሳቢዎችን መፍጠር አይችሉም። ሐሳብና ሐሳቢ የሞተባት ሀገር ወይ ሞታለች ወይ ለመሞት ተዘጋጅታለች። እናም ወዳጆች አትዘኑ፣ ሐሳባችሁን የወሰደባችሁ የለም። ማሰብ ከቻላችሁ ዓለም ሁሉ የእናንተ ናት። ከሀገር የሚበልጥ መቼም የለም። ሀገርንም ቢሆን እንኳ የሚፈጥራት ሐሳብ ነው። ያለ ሐሳብ በሀገር ከመኖር ያለ ሀገር እያሰቡ መኖር ይበልጣል። ማሰብ ካልቻላችሁ ግን በጣታችሁ ያለው ቀለበት እንኳ የእናንተ አይደለም። ለዚህ ነው ይችን መጽሐፍ የመረጥኳት ይለናል። እንዳትበሉ የሚከለክሏችሁ፣ እንዳትኖሩ የሚከለክሏችሁ፣ እንዳትሰሩ የሚከለክሏችሁ ብዙም አይጎዷችሁም። እነርሱ እንስሳትነታችሁን ነው የከለከሏችሁ። እንድታስቡ የሚከለክሏችሁ ግን አደገኞች ናቸው። ምክንያቱም የከለከሏችሁ ሰውነታችሁን ነውና። ይህንን ታሪክ ሳንብ አንዲት የሮም ልዕልት እያለችው ትዝ አለኝ። ወደ እናንተ ላደርስላችሁ። እናንተም ሰብስክራይብ ማድረግ እንዳትረሱ። ልዕልቲቱ በተንጣለለው የባዛንታይን ቤተ መንግስት የምትኖር ሁሉ በእጄ ሁሉ በደጄ የሆነች ልዕልት ነበረች። እንኳን የተናገረችው የተመኘችው ሁሉ የሚደረግላት፣ ቀንና ሌሊት ዙሪያዋን ከበው አይኗን የሚያዩ እልፍ ደንገጡሮች ያሏት እመቤት አንድ ጊዜ ከአንዲት የልብ ወዳጇ ከሆነች ደንገጡር ጋር ተማክራ ከቤተ መንግስቱ ጠፋች። የት ሄደች ተብሎ ሀገሩ በሙሉ ታሰሰ። ልትገኝም ግን አልተቻለም። በመጨረሻም በስንት ፍለጋ ፋርስ ውስጥ በሚገኝ አንድ ገዳም ውስጥ መኖሯ ተሰማና እያሌ ወታደሮች ተላኩባት። የወታደሮቹም መምጣት ስትሰማ ራሷን በራሷ ለማጥፋት መርዝ አዘጋጀች። ይህን የተረዱት ወታደሮች ግራ ተጋቡ። አባቷ በመሞቷ ያዝናል ብለው ስላሰቡ መልእክት ላኩበት። አባቷም ሊያግባቧት የሚችሉ ወይዛዝርትን ላከባት። እነዚያም ወይዛዝርት ወዳለችበት ቦታ ገብተው ጠየቋት። በአባትሽ ቤት ሁሉ ሞልቷል፣ የጎደለሽ ነገር የለም። ያንን የመሰለ ቤተ መንግስት ተሽ እንዴት እዚህ የድሆች መንደር ውስጥ በችጋር ትኖሪያለሽ ሲሉ ጠየቋት። አዎ በአባቴ ቤት ሁሉም ነገር አለ፣ ከአንድ ነገር በቀር አለቻቸው። ንገሪን፣ ያንን ነገር በአስቸኳይ እናሟላልሻለን አሏት። እዚያ ማሰብ የለም አለችና መለሰችላቸው። ወይዛዝርቱ እጅግ አዝነው እዚያ እኮ ሁላችንም ላንቺ እናስባለን፣ አባትሽ፣ እናትሽ፣ አገልጋዮችሽ ሁሉ ስላንቺ ያስባሉ እያሉ ማስረዳት ጀመሩ። እኔ ያለች ልዕልቷ እኔ የምፈልገው የሚያስብልኝ አይደለም አለቻቸው። ታዲያ እንዳስብ የሚፈቅድልኝን ነው አለቻቸው ይባላል። ከረቢው ታሪክ በኋላ አንድ ግጥም አለ። እኔ ግን በሀገሬ ቋንቋ ስመልሰው እንዲህ ብየዋለሁ። ስልጣኔ ቢሞት በሐሳብ ይነሳል፣ ኢኮኖሚ ቢሞት በሐሳብ ይነሳል፣ ፖለቲካ ቢሞት በሐሳብ ይነሳል። ሐሳብ የሞተ ዕለት ወዴት ይደረሳል? ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ ሁኑ። ቶማይ ነኝ። ሰላም።